አብርሽና ፍቅር ብሽሽቁን አንድ ስቴፕ ከፍ አድርገዋል ማለት ነው። ትላንትና ሁላችሁም እንደተመለከታችሁት ሩታና ሄርሜላን ሚዜ አድርጉኝ ምናምን ብለው ነበረ። ዛሬ ጭራሽ በቬሎ ተከስተዋል ማለት ነው። በቬሎ የተከሰቱበት ትልቁ ሚንስ ደግሞ ፍቅር የመጣችበት ትልቁ ታርጌት ምንድን ነው? ሄርሜላና ሩታን ማብሸቅ ነው። በቃ በተገኘው አጋጣሚ በሙሉ የአብርሃምና የፍቅር ስራ እነዚህን ሴቶች ማብሸቅና ማሳበድ ነው ማለት ነው። ይህንን ነገር አይሚን አብርሽ ለምን ከዚህ ነገር ምን ልታገኝ እንደምትችል ሊገባኝ አልቻለም። ከዚህ በፊትም እያልኩ ያለሁት ነገር ምንድን ነው? ከዚህ ነገር አንተ አንድ ልታተርፍ የምትችለው ወይም የምትፈልገው ነገር ቢኖር ሄርሜላን ከህይወትህ ማስወጣት ነው። ያንን ደግሞ ለምን ማድረግ እንደፈለግ ሊገባኝ አልቻለም። እነ ቡዜም ጣሩ ጣሩ ባሰቡት ልክ ነገሮች ሊሆንላቸው እንዳልቻሉ ነው የተረዳሁት። ትላንትና እሷ መታ ራሳችሁን አስከብሩ ምናምን ምናምን። እሺ የዛኔ ይሄንን ምክር ለሩታ ለምን አልሰጠሻትም? አሁን ዛሬ አብርሃም ሄርሜላን ከህይወቱ ማስወጣት ሲፈልግና አንቺን መስማት ሲያቆም ማለት ነው የአንቺ እህትነት ከፍቅር ጋር ሲሆን አይሰራም። ከፍቅር ጋር ሲሆን የአንቺ እህትነት ለአብርሽ ድጋፍ አይደረግም። መተሽ የተናገርሽው ነገር ምናምን ትንሽ እንትን ስላለኝ ነው። ምክንያቱም ፌር የሆነ ነገር አድርገሽ ቢሆን ኖሮ ያኔም ልክ ተመሳሳይ አይነት ነገር አድርገሽ ቢሆን ኖሮ ወንድምሽ እየተሳሳተ እንደሆነ ነግረሽ ቢሆን ኖሮ ዛሬ ላይ መተሽ የፈለግሽውን ነገር ብትይ ብትቆጪ ምንም ብትይ ልክ ከዚህ ቀደም እንደምታስገድጁ ብታስገድጅ እንኳን ኖርማል እንደሆነ ነው እምረዳው ማለት ነው። እና እናንተ ናችሁ አይዞ እያላችሁ ልጁ ትክክል ባልሆነ መንገድ ሲሄድ ሞራል እየሰጣችሁት ይሄንን ሁሉ ነገር እየፈጠራችሁት ማለት ነው። ለማንኛውም እንግዲህ እንዳልኳችሁ ያው እኔ ብዙ ጊዜ ማለት ነው እንደዚህ እንትን የሙሽራ ልብስ ለብሰው ሲመጡ ከማስታወቂያ ጋርም የተያያዘ ነገር ሊኖር ይችላል። ከዚህ ቀደምም ከሄርሜላ ጋር ይሄንን ነገር እንዳደረገ ብዙዎቻችን እናውቃለን እና ትላንትና ሲዝቱ ዛሬ ላይ ይሄንን ነገር እንደሚያደርጉት እርግጠኛ ነበረ። እኔ ግን አሁን ዝም ብዬ የሄርሜላና የሩታን አቋም ስመለከት ብዙ እውነቷን እኮ ነው። የሄርሜላና የሩታን አቋም ስመለከት ሚዜነቱን የሚስማሙ ወላ ነው የሚመስለኝ። ግን ሄርሜላን የሆነ ነገር ከማድረግ ወደኋላ አትልም። በቃ ሄርሜላ የሆነ ነገር እዚህ ነገር ላይ ማድረጓን ትተዋለች የሚል እሳቤ የለኝም እና ደጋግሜ የምነግርሽ አብርሃምን እረዳለሁኝ ብለሽ እዚህ ችግር ውስጥ ገብተሻል፣ እዚህ ጉዳይ ውስጥ እጅሽን አስገብተሻል። የሆነ ነገር ቢደርስብሽ ደግሞ አብርሃም ያስጥልሻል የሚል እሳቤ የለኝም። በቃ እኔ በጣም ከሩታም በላይ ሄርሜላን በጣም ነው እየፈሯት ያለሁት ጋይስ። የሆነ ነገር ከማድረግ ወደኋላ የምትል አይነት ልጅ አይደለችም እና ፍቅር ራስሽን ብትጠብቂና ይሄ ብሽሽቁን በልክ ብታደርጉ የተሻለ ነው። እውነቴን ነው ስልሽ እንዴት ልትረጂው እንደቻልሽ ሊገባኝ አልቻለም። ምን ብሎ እንዳሳመነሽ እንደዚያ እርግጠኛ ነኝ። አሁን ሊልሽ የሚችለው ምንድን ነው? እንደዚህ አድርገውኝ አሳምመውኝ የሆነ ነገር አስደርገውብኝ ምናምን ምናምን ብሎ የኔ አሁን በእንደዛ አይነት መንገድ ይመስለኛል ሜቢ አሳምኖሽ ለዚህ ነገር ተባባሪው እንድትሆኝ ያደረገሽ። ከዛም አልፎ ደግሞ ይሄ እንደ ቀልድ የጀመራችሁት መበሻሸቅ ወደ ሪያሊቲው እንዳያልፍ ነው የምፈረው። ምክንያቱም ከዚህ ቀደም የተፈጠረውን ነገር ጋይስ ሁላችሁም የምታውቁ ይመስለኛል። ለመበሻሸቅ ነው ሄርሜላን ወደ ህይወቱ ያስገባው ወይም ሩታን ለማብሸቅ ነው። አብርሃም በቃ የሆነ ነገር ትንሽ ችግር ሲፈጠር በመካከላችሁ የሚያደርገው ነገር ምንድነው? ሌላ ሴት ወደ ህይወቱ ያስገባና ያንን ሰው ወደ ማብሸቁ ከዛ ሰው ጋር ብሽሽቅ ውስጥ ወደ መግባቱ ነው የሚመጣው እና ይሄ ነገር ደግሞ ዞሮ ዞሮ ራሱን ትልቅ እስር ቤት ውስጥ በሄርሜላ አማካኝነት እንደከተተው ግልጽ ነው። ለመበሻሸቅ ብሎ ያስገባት ሴት እሱን እስከ ማፍቀር ደረጃ ድረስ ደርሳለች እና አሁንም ተመሳሳይ አይነቱ ነገር በአብርሃምና በፍቅር መሀል እንዳይፈጠር ትልቅ ስጋት አለኝ። ምክንያቱም ፍቅርም ከፈዋድ ከተለየች በኋላ የተረጋጋ የሆነ ህይወትን ጀምራለች አላስብም። ምናልባት እነዚህ ሰዎች ከዚህ ቀደም የነበራቸው ሪሌሽንሽፕ እውነት ከሆነና ያለያያቸው ጉዳይ ተራ ከሆነ አብረው ሊሆኑ የማይችልበት ሪዝን ይኖራል ብዬ አላስብምና ይሄም ለሄርሜላና ለሩታ ትልቅ ስጋት እንደሆነ ነው እንደኔ የማስበው። እናንተ ቢነገራችሁ አልሰማም ብላችሁ የእነሱን ጭራ እየተከተላችሁ ነው። ግን ማድረግ ያለባችሁ አንድና አንድ ምንድን ነው? ራሳችሁን ሪላክስ አድርጉ። እኔ ታርጌታቸው እናንተን ማብሸቅ ስለሆነ ያላችሁበት ድረስ እየተከታተሉ መምጣታቸው የማይቀር እንደሆነ ነው ልነግራችሁ የምፈልገው ማለት ነው። ለማንኛውም እንግዲህ እንዳልኳችሁ የቬሎ ቤት ማስታወቂያ ይሁን ሌላ ነገር ይሁን አላቅም፣ ግን አጋጣሚውን ተጠቅሞ ማስታወቂያም እየሰሩ ሊሆን ይችላል ብዬ ስላሰብኩ ነው ይህንን ነገር እያልኳችሁ ያለሁት እና ዛሬ በቬሎ መጥተው በሙሽራ ልብስ መጥተው
ሄርሜላና ሩታን እያበሸቋቸው ነበረ። ለምንድነው ሚዜ ማትሆኑ ምናምን አይነት ነገር። ምክንያቱም ሩታ በገዛ እጇ ሄዳ ሪሌሽንሽፓችሁን እደግፋለሁኝ ችግር የለብኝም ምናምን አይነት ገለመሌ ስትል ነበረ። ችግር ስላለብሽ ነው በነገራችን ላይ ሄደሽ ችግር የለብኝም ምናምን ብለሽ እነሱን ለማውራት የምትሞክሪው ማለት ነው። ያፈቀራችሁት ሰው ድንጋይ ራስ የሆነ ሰውዬ ነው። ስለእናንተ የሴትነት ክብር ቅንጣት ታክል የሚጨነቅ አይነት ሰው እንዳልሆነ በተደጋጋሚ ልባችሁን እየሰበረ ያሳያችሁ ሰው ነው። ከፍቅር ጋር ጥሩ ሪሌሽን ይኖረሃል የሚል እሳቤ ነው እንደኔ የሚኖረኝ ማለት ነው። ሄርሜላ ዝም ብላለች ከሰሞኑ አስተውላችኋል? ግን ጋይስ በጣም ዝም ብላለች። አብርሃምና ፍቅር ጋር ሄዳ እንደ ሩታ ራሱ በተደጋጋሚ ስታወራቸው አልተመለከትኩም። እቺ ልጅ ምን እያሰበች ነው? ከዚህ ዝምታዋ ጀርባ ምንድን ያለው የሚለው ነገር እኔ በጣም ጥያቄ ምልክት እየፈጠረብኝ ነው እና የሆነ ነገር እንዳታደርግ ትልቅ ስጋት ነው ያለኝ። ምክንያቱም በሄርሜላ በኩል ያሉትን ልጆች ሁላችሁም ታውቃላችሁ አይደለ? የሆነ ነገር ስትላቸው ግር ብለው ሄደው ብዙ ነገሮችን ማድረግ የሚችሉ አይነት ሰዎች ናቸው። ጭራሽ ሄደው አብርሃምን አበባ አሳቅፈው የመጡ ሰዎች እኮ ናቸው። አሁን የሆነ ነገር ብትላቸው ፍቅርን ሄደው የሆነ ነገር ከማድረግ ወደኋላ ይላሉ የሚል እሳቤ የለኝም። አሁንም ቢሆን ፍቅር በእንደዚህ አይነት የማይሆን ሰው፣ ምክንያቱም ሴት ልጅ ስታፈቅር ቀላል ነው ይሆናል ብዬ እንደኔ አላስብም። ቀላል ላይሆን ይችላል። እቺ ልጅ ታፈቅሯለች። በህልውናዋ ነው የመጣሽው። እንደ ሩታም አይደለችም እቺ ልጅ እና የሆነ ነገር ብታደርግሽ ማን ነው ኃላፊነቱን የሚወስደው? እኔ አሁንም ቢሆን የሚያሳስበኝ ነው። ምክንያቱም በአብርሃም ጅልነት እየተሰሩ ያሉ ስራዎች መጨረሻቸው መጥፎ ነገርን እንዳያመጡ ትልቅ ስጋት ስላለኝ ነው እያልኩ ያሉት። ከዛ ውጭ ያው ከሰሞኑ የተንሸራሸረ የነበረውን ነገር ሁላችሁም ሰምታችኋል። እኔም ያነሳሁት ሀሳብ ነበረ በዚያ ዙሪያ ትላንትና ላይ ቪዲዮ ሰርቼ ነበር። ብዙዎቻችሁ እውነት ይሁን ምናምን ብዙ ነገር ስትሉ ነበረ። ጀስት እኔ የሰማሁትን ነገር ነው ለእናንተም የነገርኳችሁ ማለት ነው። እንደነገርኳችሁ እንግዲህ ፍቅር የመጣችበት ትልቁ ሚንስ እስከነ ማስረጃዎቹ ነው እኔ የተናገርኩት። የሆነ ነገር ሰማሁኝ ከዚህ ቀደም ፍቅር ልክ በዚህ በተመሳሳይ አይነት መንገድ ሩታ እልህኛ ስለሆነችና እልህ ስለሚይዛት እሷን እያበሸቀች ወደ አብርሃም ለመመለስ ሙከራ ስታደርግ እንደነበረ ሁላችንም እናውቃለን። ዛሬም አብርሃም ወደ ሩታ መመለስ ስለፈለገ ፍቅር ያንን ከዚህ ቀደም ያደረገችለት ነገርን አድርጋ እንድታስታርቃቸው በመካከላቸው ያለውን ችግር እንድትፈታ ለማድረግና ወደ ሩታ መመለስ ስለሚፈልግ ይዟት ነው የመጣው የሚሉ ነገሮችን በስፋት እየሰማሁኝ ነው። ዛሬ ይሄም ነገር በድጋሚ ቀጥሎ ከብዙ ቦታዎች ይሄንን ነገር ሰምቻለሁኝ እና ሊሆንም ላይሆንም ይችላል። እንግዲህ ይህንን ነገር እርግጠኛ መሆን አይቻልም። አሁን ላይ ፍቅር ሪሌሽንሺፕ ውስጥ አይደለችም። በቃ ከመጀመሪያ ሪሌሽኗ ከተለየች በኋላ ከብዙ ሰዎች ጋር ጥምረት ፈጽማ አይተናል። ግን ያው ለሚዲያ ፍጆታ ከመሆኑ ውጪ ሪል የሆነ ህይወት እንዳልጀመረች እናውቃለን እና ይሄ ሴቶች የሚጋደልለትን ሰውዬ በዚህ አጋጣሚ እጅ አስገብቼ ቅርቅር አድርጌ ባስቀረውስ ብላ ካሰበች ሩታና ሄርሜላ ጨረቃ ላይ ቀራችሁ ማለት ነው። ለማንኛውም እናንተስ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ሴክሽናችን ላይ ያስፍሩልኝ። እንዳልኳችሁ እንግዲህ የቬሎ ቤትም ማስታወቂያ ሊሆን ይችላል። ቢፈጠረውን አብረን እናያለን። ይመቻችሁ።